ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት ከቀኑ 1 ሰዓት እስከ 2 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ሀግሰሚያህ መልካም በዓል። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ቤት በትሽሬ ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 14 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 4 ቀን 2018 ዓ.ም ነው። የከሰዓት በኋላ የአማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ቶም ሄሌድ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ታዊ ዘገባ እናቀርባለን። እንዲሁም በዓሉን የተመለከተ የተዘጋጀ ፕሮግራም አለን፣ እሱን እናሰማለን። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱን ዜና እነሆ። በቅድሚያም አርዕስተ ዜና። ሐማስ የመለሳቸው 4 የተጠለፉ ዜጎች አስከሬንን ማንነታቸውን ለመለየት በአቡ ካቢር ተቋም የሚካሄደው ምርመራ ተጠናቀቀ። በአዛ ሰሜናዊ ክፍል የእስራኤል መከላከያ ሰራዊት ወደሚገኝበት የተከለከለ ቀጠና ለማለፍ የሞከሩ 3 የሐማስ አባላት መደምሰሳቸውን መከላከያ ሰራዊቱ አስታወቀ። የሊባኖሱ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሰላም ድርድር ለመጀመር ጥሪ ያቀረቡ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዛን መልሶ በማቋቋም እንጂ 2 ሀገራት ለ2 ህዝቦች በሚለው ሀሳብ ላይ እየሰሩ እንዳልሆነ ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ሐማስ የመለሳቸው 4 የተጠለፉ ዜጎች አስከሬን ማንነታቸውን ለመለየት በአቡ ካቢር ተቋም የሚካሄደው ምርመራ ተጠናቀቀ። 2 አስከሬኖች የጋይ ኢሉዝና የጆሺ ቫይፒን ሲሆኑ መከላከያ ሰራዊቱ ለቤተሰቦቻቸው አስከሬኖች እንደተመለሱ አሳውቋል። ለመከላከያ ሰራዊቱ ባለው መረጃ መሰረት ጋይ ኢሉዝ የ26 ዓመት ወጣት ሲሆን በኖቫ ከነበረው የሙዚቃ ፌስቲቫል ካመለጠ በኋላ በአሸባሪዎች ቆስሎ በህይወት ወደ አዛ መጠለፉ የሚታወቅ ሲሆን ሕክምና ስላልተደረገለት በሐማስ እጅ እንዳለ በቁስሉ ምክንያት ህይወቱ ማለፉ ተገልጿል። ጆሽ ቫይፐን በ23 ዓመት የዕድሜ ክልል የሚገኝ የኔፓል ዜጋ ሲሆን በኪቡዝ አሎሚም በሮኬት መጠለያ ክፍል እንደነበር በሐማስ አሸባሪዎች ተጠልፎ ወደ አዛ ከተወሰደ በኋላ በጦርነቱ መጀመሪያ ወራት እንደተገደለ ተገምቷል። ተጨማሪ የ2 አስከሬኖች የሞቱበት ሂደት በምርመራ ከተረጋገጠ በኋላ ለቤተሰቦቻቸው እንደሚነገር ተገልጿል። ሐማስ ትናንት 4 የተጠለፉ ዜጎችን አስከሬን ብቻ የመለሰ ሲሆን በእስራኤል እስካሁን ሁሉም አስከሬኖች ባለመመለሳቸው ቁጣን መፍጠሩና ሐማስ ስምምነቱን እንዳላከበረ እየተገለጸ ነው። በጋዛ ሰርጥ 24 የተጠለፉ ዜጎች አስከሬን ለ739 ቀናት ያክል ተይዘው የሚገኙ ሲሆን ከአስከሬኖቹ መካከል እስካሁን የህይወት መስዋዕትነት እንደከፈለ በይፋ ያልታወቀው የወታደር ታሚር ኒምሮድ አስከሬን ይገኝበታል ተብሏል። በአዛ ሰሜናዊ ክፍል የእስራኤል መከላከያ ሰራዊት ወደሚገኝበት የተከለከለ ቀጠና ለማለፍ የሞከሩና ሰራዊቱ ያስተላለፈላቸውን የማስጠንቀቂያ መልእክት ያልተቀበሉ 3 የሐማስ አባላት መደምሰሳቸውን መከላከያ ሰራዊቱ አስታወቀ። ስምምነቱን የሚጥስ ማንኛውም እንቅስቃሴ ላይ እርምጃ እንደሚወስድ የእስራኤል መከላከያ ሰራዊት አስታውቋል። በጥቃቱ 5 ሰዎች መገደላቸውን የፍልስጤማውያን የወሬ ምንጮች ዘግበዋል። ቀደም ሲል በአዛ ደቡባዊ አቅጣጫ ሃኔውነሳ አካባቢ የአየር ኃይሉ ጥቃት ማድረሱ የተዘገበ ሲሆን 2 ሰዎች መቁሰላቸውን የአልጀዚራ ቴሌቪዥን ጣቢያ ዘግቧል። የሊባኖሱ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር የሰላም ድርድር ለመጀመር ጥሪ አቀረቡ ተባለ። የሊባኖሱ ፕሬዝዳንት ለጋዜጠኞች በሰጡት መግለጫ ሀገራቸው አሁን በቀጠናው እየተካሄደ ካለው ሂደት ውጭ ልትሆን እንደማትችል መናገራቸውን አሻርክ አላውሳት የተባለው የሳውዲ ጋዜጣ ዘግቧል። ፕሬዝዳንት ጆሴፍ አውን ለሌሎች ችግሮች መፍትሄ ለማግኘት በሁለቱ ሀገራት የባህር ክልል የተፈጠረውን አለመግባባት ለመፍታት የተወሰደውን ሙከራ እንደ ምሳሌ በማንሳት እስራኤል ሊባኖስን በመቃወም የምታደርገውን ወታደራዊ እንቅስቃሴ እንደምታቆምና በሁለቱ ሀገራት መካከል የስምምነት ድርድር እንደሚጀመር ያላቸውን ተስፋ ገልጸዋል።
ሐማስ በጋዛ ሰርጥ ቁጥጥሩን እንደቀጠለ መሆኑ ተገለጸ። የሐማስ የውስጥ ደህንነት ክፍል ሕግን የሚተላለፍና በአዛ የነዋሪዎችን ደህንነት አደጋ ላይ የሚጥል አካል ቦታ እንደሌለውና የማህበረሰቡን ደህንነት አደጋ ላይ የሚጥሉ አካላትንም እንደሚከታተል አስታውቋል። የሐማስ የውስጥ ደህንነት ክፍል በአዛ ከተማ የታጣቂ ሚሊሻዎች ጣቢያን በመቆጣጠር የታጣቂ አባላቱን በቁጥጥር ስር እንደዋሉና ለሌሎች በታጣቂ ቡድኑ ጋር ግንኙነት ላላቸውም እጃቸውን እንዲሰጡ ጥሪ ማቅረቡን ለሐማስ ቅርብ እንደሆነ የሚታወቀው ሳፋ የተባለው መገናኛ አውታር ዘግቧል። በጦርነቱ ሂደት ከእስራኤል ጋር ግንኙነት አላቸው ተብለው የተጠረጠሩ በርካታ የደቡብ አዛ ነዋሪዎች በሐማስ ቁጥጥር ስር መዋላቸውን ምንጩ ጨምሮ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዛን መልሶ ለማቋቋም እንጂ ሁለት ሀገራት ለሁለት ህዝቦች በሚለው ሀሳብ ላይ እየሰሩ እንዳልሆነ ገለጹ። We're talking about rebuilding Gaza. I'm not talking about single state or double state or two state. We're talking about the rebuilding of Gaza. A lot of people like the one state solution. Some people like the two state solutions. We'll have to see. I haven't commented on that. ትራምፕ ከግብጽ ወደ ዋሽንግተን ሲመለሱ በጉዟቸው ላይ ለጋዜጠኞች በሰጡት መግለጫ እኛ የምንወያየው ስለ አንድ ወይም ሁለት ሀገራት አይደለም በማለት በአንድ ሀገርም በሁለት ሀገራት መቋቋም የመፍትሄ ሀሳብም የሚመርጡ አሉ፣ የሚሆነውን ማየት ያስፈልገናል ማለታቸውን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በግብጽ የአጭር ጊዜ ጉብኝት ካካሄዱ በኋላ ወደ ዋሽንግተን ተመልሰዋል። ትራምፕ በሻራም አሼህ ዓለም አቀፍ ጉባኤ ከከፈቱ በኋላ በአዛ የተኩስ አቁም ስምምነትና የተጠለፉ ዜጎች እንዲለቀቁም ስምምነት ላይ ፈርመዋል። This took 3,000 years to get to this point. Can you believe it? And it's going to hold up too. አሁን ለደረስንበት ቅጽበት ላይ ለመድረስ 3000 ዓመታትን ወስዶብናል። ታምናላችሁ? በማለት ስምምነቱ ዘላቂ እንደሚሆንም ተናግረዋል። ትራምፕ በፊርማው ስነ ስርዓት ላይ ባሰሙት ንግግር በስምምነቱ ላይ የግብፁ ፕሬዝዳንት አብደል ፋታህ አሲሲ፣ የኳታሩ ጠቅላይ ሚኒስትር ሼህ አታኒና የቱርኩ ፕሬዝዳንት አርዶዋን ፈርመዋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በመጠኑ ይጨምራል፣ ነገ ሙቀቱ በመጠኑ እንደሚቀንስና ሐሙስ እንደገና ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 25፣ በቴል አቪቭ 26፣ በብኤርሸባ 27፣ በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም በዓል፣ ሰላም። ለሰላም እንደ ዋጋው ቢተመን ተመኑ የሚገመት የሚገኝ አይመስለኝም። ሰላም መልካም ነገር ነው። ከ2 ዓመት ከባድ ጦርነት በኋላ በእስራኤል ታሪክ እጅግ ረዥሙ ጦርነት 738 ቀናት የተጠለፉ ዜጎች በህይወት ያሉ፣ ትናንት ሁሉም ወደ ቤታቸው ተመለሱ። ግን ህይወታቸው ያለፈው አስከሬኖች አሁንም እየተጠበቀ ነው። ለማንኛውም ሰላም መልካም ነገር ነው። ባልደረባችን አይቸው ባየ ስልክ መስመራችን አለ። አይቸው ሀግሰሚያ እንደምን ዋልክ? መልካም በዓል ወርቅነሽ፣ እንዲሁም አድማጮቻችን እንደምን ውላችኋል? እንደምን ዋልሽ? እግዚአብሔር ይመስገን መልካም በዓል። ሰላም የመሐመድ አህመድ ሙዚቃ ስሰማ በጣም ትልቅ ነገር ነው። እንደው ለሰላም ዋጋ አለው ብለህ ታስባለህ? ዋጋው ይገመታል? በጣም ከባድ ነው። ለሰላም ዋጋ መገመት ማለት ይከብዳል። ምክንያቱም ለሁሉም እኛ ዛሬ እንደዚህ እንድንኖር ህይወታችን እንድንመራ ማንኛውም ግን ሰላም ያስፈልጋል። ሰላም ይህን ያህል ዋጋ አለው ብሎ መተመኑ ያስቸግራል። ወላጆቻችን እንትን ሲሉ ምንድን ነው ሲመርቁን ይላሉ፣ ነቅናቄ ካለ ማን ጥሩ ይጠጣል የሚባል አባባል አለ። እንግዲህ ሰላም የሚደፈርሰው በጥባጭ ሲኖር ነው እና ምን ያህል ዋጋ ብንሰጠው እንግዲህ ሰላም ከሌለ ደግሞ ምንም የምታደርጊው ነገር የለሽም። ምንም ነገር የለም። ስለዚህ ሰላም ምንጊዜም ቢሆን ዋጋ ሊተመንለት የማይችል ጥሩ ነገር ነው እና ሁላችንም እንደው ስለ ሰላም እንዘምር ነው የተባለ። አዎ እውነት ነው። መልካም ነው እንደዛ ቢሆን መልካም ነው። ሰላም የሰው ልጅ ሁሉም በሰላም መኖር ይፈልጋል እንዳልከው፣ ግን አንዳንድ አካላት በሚፈጥሩት ግጭት መካከል፣ በሀገራት በመንግስታት መካከል
ግጭት እየተፈጠረ በጣም የሰው ልጅ ህይወት እንዲሁ በከንቱ ይጠፋል። ያሳዝናል። ብቻ እንግዲህ በሀገራችን ብሎም እንግዲህ ወደ አካባቢያችን ይሄ ሰላም ይስፋፋል ተብሎ ነው የሚጠበቀው። ከ2 ዓመት ጦርነት በኋላ ሰላም ስምምነት ተደርሶ የተኩስ አቁም ስምምነት ተደርሶ የተጠለፉ ዜጎች ተመልሰዋል። በህይወት ያሉት ብቻ ነው እንግዲህ ለጊዜው የተመለሱት። ስሜቱ እንዴት ነው? ህዝበ እስራኤል ዛሬ ከ2 ዓመት በኋላ በተለይ ደግሞ በዚህ በዓል ነው ጦርነቱ የተጀመረው በሲምካት ቶራ። እንደው አገጣጣሚ ነው ወይስ እንደ ታምር ይታያል? ሆን ብሎ የተደረገ ነገር ነው ትላለህ? እንደው የተጠለፉ ዜጎች ሁሉም በወጡበት ዕለት ወደ ቤታቸው መመለሳቸው ከ2 ዓመታት በኋላ ይሄ የሚገርም ነው። አስቀድሞ ተጠንቅቆ የተሰራበት ነው ማለት አይቻልም። ምክንያቱም የነበረውን ውጣ ውረድ ሁላችንም እያየነው ነው። ስንከታተለውም ነበር፣ ስንዘግበውም ነበር። ዛሬ እንደዚህ ሊሆን ነው፣ ዛሬ እንደዚህ ሊሆን ነው እየተባለ እኛም ቢሆን እንደው አድማጮቻችንም እኮ እንደው ጆሯቸውን ያሰለችንባቸው ወቅትም ነበር። ዛሬ ይለቀቃሉ፣ ነገ ይለቀቃሉ እያለን ግን ሁኔታው አሁን በተለይ ይሄን ደግሞ በትልቁ ሊያንቀሳቅሰውና ሊያናዳው የቻለው ደግሞ እንደኔ አመለካከት ያው እንግዲህ ምንም አብዛኛዎቹ እስራኤል ያደረገችውን ጥቃት በተለይ በካታር ላይ በሐማስ መሪዎች ላይ ያደረገችው ጥቃት ለዚህ ሁሉ ስር መሰረቱ ተነስቶ የተኙትንም እንዲያነቃቸው ያደረገው ያ ሙከራ ነው። ያን አንዳንድ ሰዎች አሁን በመጥፎ ነገር ያዩታል። እስራኤል ከሽፏል፣ እንደዚህ ብሏል እያሉ የሚናገሩ አሉ። ግን አይደለም። ያን ካደረገች በኋላ ያ እንግዲህ እስራኤል ምንም እንኳ በኢራን ድረስ ሁቲሞች ድረስ እየሄደች ርቀት ባለ ቦታ ድረስ ሌሎች ጥቃት ብታደርስም ካታር ላይ ግን እንደዚህ አይነት ጥቃት ታደርሳለች ተብሎ የጠበቀ ሰው አልነበረም። ምክንያቱም ካታር አንደኛ የአሜሪካ ወዳጅ ነች፣ ሁለተኛ በጣም ብዙ ገንዘብ ያላት በዓለማችን ሀብታም ሀገር ምትባል ነው ይመስለኛል ናት ብዬ ባልን አልሳሳትም። እና በገንዘቧ ሁሉን ነገር የገዛች ያለች ነው። በስፖርቱ ዙሪያ ብንመጣ አሁን በተለያዩ ቦታዎች ብንመጣ እንደ ሞንዲያሉን እኮ በገንዘብ ገዝታ የወሰደች ሀገር ናት እና ገንዘቧን ለሁሉም ነገር እየተጠቀመችበት ማንም አይነካኝም ብላ ስትኮራራ የነበረች ሀገር ነች እና ያ የሚያስደነግጥ ጥቃት እንደዛ አይነት ሲደርስ እስራኤል ደግሞ በቀጥታ ኃላፊነት የሚወሰድበት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኃላፊነት የወሰዱበት ሁኔታ ነው እና ከዛን ጊዜ ጥቃት በኋላ ምን ያህል እጇ ረጅም እንደሆነና ገደብ እንደሌላት ያሳየችበት ነው። ከዛን ሙከራ በኋላ ግን ነገሮቹ እንደገና ከበፊቱ በበለጠ ሁኔታ እንዲንቀሳቀሱ ያደረጉት ከዛም ያው የተባበሩት መንግስታት ጉባኤም ነበር። በዛ ጉባኤ ላይም የተለያዩ የአውሮፓ ሀገሮች ለእስራኤል ለፍልስጤም ሀገር እውቅና በመስጠት ያደረጉትኝ እንቅስቃሴ ከዛም ጠቅላይ ሚኒስትሩም እዛ ተገኝተው እና ነገሮች በሙሉ ተገጣጠሙ አሁን እና በተለይ ደግሞ ትራምፕ የተጫወቱት ሚና በጣም ትልቅ ሚና ነው የተጫወቱት። ምክንያቱም አስቀድመው እነኚህ የአረብ ሀገራት መሪዎችን ሰብስበው ይዘው እነሱን ካሳመኑ በኋላ ነው እንግዲህ ወደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያው ጋብዘዋቸው እሳቸውንም እዛ ነገሩን ጨርሰውት የመጡት የእሳቸው እንግዲህ ባለ 21 አንቀጽ ያለው የተኩስ አቁም ስምምነት እንዲደረግና የተጠለፉት እንዲመለሱ የሚል ወጣ። ያው ያ እንግዲህ ሁሉም እምቢ በማይልበት ደረጃ ነው። እስራኤል ላይም የተወሰነ ጫና አድርገዋል። ከአረቦች ከሐማስ ላይም የተወሰነ ጫና ተደርጎበታል። በተለይ ደግሞ በእነኚህ ሐማስን በሚረዱትኝ የአረብ ሀገራት መሪዎች እንደ ካታር እንደ ቱርክን ብትወስድ ግብፅን ብትወስዳቸው በዛ ጫና በማድረግ ይኸው ትናንትና በጣም ትልቅ ታሪክ የተሰራበት ቀን ነው ማለት ይቻላል። ፕሬዚዳንት ዶናልድ ትራምፕ መጥተው የነበራቸው እዛ ከእስራኤል ፓርላማ ውስጥ እንግዲህ ለመጀመሪያ ጊዜ ማለት ይቻላል ሁለተኛው የአሜሪካ ፕሬዚዳንት ክኔሴት ውስጥ ንግግር ያደረጉ እና ያን ያህል ቦታ ተሰጧቸው፣ ያን ያህል የነበረው ደስታ የነበረው ፌስታል በጣም ደስ የሚል ጊዜ ነው የነበረ። ዞሮ እንኳ አሁንም ጅማሮ እንጂ መጨረሻ አይደለም እና ያው በህይወት ያሉትኝ ተመልሰዋል። በህይወት የሌሉት ደግሞ 4 ተመልሰዋል። 4ቱ ማንነታቸውም ታውቀዋል። እንግዲህ 24ቱም አለ። ሐማስ እንግዲህ በዚህ ላይ ደግሞ አሁን የደረሰበትን የተስማማበትን ስምምነቱን አፍርሷል ማለት ነው። አዎ ሐማስ ስምምነቱን በአጠቃላይ ስናይ በነገራችን ላይ ትክክል ነህ አይቸው። አሁን እንደው በጣም ታዋቂ ተንታኞች እንደሚሉት
በትራምፕ ላይ ነው ስምምነቱ የተደረሰ ቢባልም የመከላከያ ሰራዊቱ ጥረት ነው እንግዲህ ሐማስ መፈናፈኛ ስላጣ ብቻ ወደዚህ አማራጭ እንደመጣ ነው የሚነገረው። በኳታር የነበረው ጥቃት የትም ብንጠጋ የትም ብንገባ እስራኤል አትለቀንም፣ ከመስማማት ውጭ ሌላ ምርጫ የለም የሚለውን ሀሳብ እንዲመርጥ ያደረገው በኳታር የነበረው ጥቃት እንደሆነ ይነገራል። እና እንግዲህ ይሄም ሊሆን ይችላል። ዞሮ ዞሮ ሐማስ አሁንም ኳታርና ቱርክ እንደሚገኙ መሪዎች ነው የሚታወቀው። ሁለቱ ሀገራት በስምምነቱ ፈርመዋል። አይቸው እንደምናውቀው ትናንት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕና 3 የአረብ ሀገራት መሪዎች የግብፁ፣ የኳታሩ እና የቱርክ ፈርመዋል። እንግዲህ እነዚህ በተለይ ኳታርና ቱርክ ለእስራኤል ደጋፊ ሀገራት እንዳልሆኑ ነው የሚታወቀው። ይታወቃል። ሐማስን የሚያበረታቱና የሚደግፉ ሀገራት ናቸው። ስምምነቱ ለወደፊቱ የእነሱን ጥቅም መሰረት ያደረገ ነው ወይስ የእስራኤልን ጥቅም መሰረት ያደረገ ነው የሚሉ ጥያቄዎች እየተነሱ ነው። እና ይህ ስምምነት ለእስራኤል ይጠቅማል ወይ ለወደፊቱ? እያንዳንዳቸው ጥቅም ለሀገራቸው በቅድሚያ ለሀገራቸው ጥቅም ሳያደርጉ ከእንደዚህ አይነት ነገር እጃቸውን አያስገቡም። ካታርን ብንጠይቅ ካታር ለምሳሌ አሁን ከአሜሪካ ወዳጅ ነች ብያለሁኝ። እንግዲህ ከወዳጅ ሀገር ከመሆኗም አንጻር ያው ራሳቸው ዶናልድ ትራምፕ ፕሬዚዳንቱ ከአሁን በኋላ በካታር ላይ እስራኤል ምንም አይነት ጥቃት አታደርስም፣ ካታር ላይ ጥቃት አደረሰች ማለት የእኛን ልዑላዊነት ነካች ማለት ነው በማለት ፊርማቸውን ያስቀመጡበት ሁኔታ አለ። በዚህ ላይ እስራኤል በፍጹም ምንም ጥቃት የሚባል ነገር አታደርስም ማለት ነው በካታር ላይ። ወደ ቱርክ በምንመጣበት ሰዓት ቱርክ የምትፈልገው ምንድን ነው? ተዋጊ F-35 የተነውን ዘመናዊ ተዋጊ አውሮፕላን ትፈልጋለች። ይሄን እንግዲህ እንደሚሰጣት ለወደፊት እንደሚሸጥላትኝ ቃል የተገባላት ሁኔታ አለ። ግብጽ ቢሆን ይህ ስምምነቱ እንዲያቆም ትፈልጋለች። ሐማስ ግብጽን አትፈልጓትም። ግብጽ ሐማስን አይወዷቸውም። ግብጽ መኖሯ እንደ ጥሩ ነገር እየተቆጠረ ነው። በነገራችን ላይ በዚህ በፊርማው ስርዓት የግብጽ ዋናው ፍላጎቷ ደግሞ እዚህ ጋር ምንድን ነው የተቀበለችው ግብጽ ምንድን ነው ብለን ስንመለከት ግብጽ ሐማስን አትፈልገው። ሐማስ ማለት አኺል ሙስሊም እነዚህ ወንድማማች እስላሞች የሚላቸው እንግዲህ አልሲሲ ያን ሙርሲን ገልብጠው ነው እንግዲህ ወደ ስልጣን የመጡት። ሙርሲን ማለት እንግዲህ አኺል ሙስሊም እየተባለ የሚጠሩትኝ ግብጽ ሙባረክን ፈንቅለ መንግስት አድርገው በስልጣን ላይ የነበሩ ናቸው እና ሐማስ ይሄ ጦርነቱን በዚሁ ከቀጠለ ነገ ማልዳ ፍልስጤማኖች ተገልብጠው ወደ ግብጽ መግባታቸው አይቀርም። ሁላችንም አንቺም ታስታውሻለሽ፣ እኔም አስታውሳለሁ። በዜና ወጃችንም ብዙ ተናግረናል። የግብጽ ጦር ወደ እስራኤል ድንበር መጠጋት አልነበረበትም ነበር። ግን የዚህ ፍራቻ የዚህ ስጋት ስላለው ከእስራኤል ፍቃድ ተቀብሎ ወደዛ ጦሩ እንዳንቀሳቀሰ እንዳመጣና በምንም አንታገስም በሚል ሁኔታ ሁሉ የተናገሩበት ሁኔታ አለና ሁሉም ቢሆን ጥቅም አላቸው። አሜሪካን ቢሆን ጥቅሟ ምንድን ነው? እዚህ ላይ የበላይነቷን የዓለም አስተዳዳሪ መሆኗን ዓለም በሷ ዙሪያ የምታሽከረክራት መሆኑን የማረጋገጫም ነው አንዱ ትልቁ ነገርም። ያም የሚያሳየው እንግዲህ በተወሰኑ ቀናቶች ውስጥ እንግዲህ ይህን ያህልስ ከዓለም ዳርቻ ከጫፍ እስከ ጫፍ መነጋገሪያ የሆነ የትላንትናው የዶናልድ ትራምፕ በዚህ ከሐማስና በእስራኤል መካከል ያስቆሙት የተኩስ አቁም ስምምነት የደረገበትና ቀጣይነት ያለው ነው። ይህ ድርድሩን በዚህ ጀመር ነው እንጂ ምንም እንኳ ሐማስ ቃል የገባውን ወይም የፈረመበትን ሳያሳካ ነው ቢቀር ወይም በቃሉ ሳይቆም ቢቀርም ዞሮ ግን ሁሉም ሀገራት አሁን የግድ ቃል የገቡበት ፊርማቸው የሚያጸደቁበት ሁኔታ ነው። ሐማስ መፈናፈኛ የለውም። ሐማስ መፈናፈኛ የለውም። በእርግጥ ስምምነቱን ለመቀበል እውነት ነው። ሐማስ እዛ ውስጥ አሁንም እንቅስቃሴ እያደረገ እየሰማ ነው። በነገራችን ላይ አይቸው እንደውም የታጠቁ ሚሊሻዎች ላይ ጥቃት ያው እርምጃ ለመውሰድ ጥረት እያደረገ በቁጥጥር ስር እያዋላቸው አዛን ያው እሱ እንደሚቆጣጠር እየተናገረ ነው። በዚህ ላይ ደግሞ የእስራኤል መከላከያ ሰራዊቱም እንግዲህ የአዛን በ57% ላይ መከላከያ ሰራዊቱ አለ እስካሁንም ድረስ። ስምምነቱ ካልተከበረ ጦርነቱ አይቀጥልም ብሎ ማሰብ ይከብዳል። ይቀጥላል። ስምምነቱ ደግሞ እየተከበረ እንዳልሆነ ከአሁንም ትንሽ ያው አንዳንድ ምልክቶች እየታዩ ነው። የአስከሬኖች በጊዜው አለመመለስ የአስከሬኖች በጊዜው አለመመለስ ሐማስ ቃል የገባውን አላጸደቀም፣ በቃሉ አልቆምም ማለት ነው። አሁን እንዳልሻው አንቺ ሐማስ አዛን ተመልሶ እንደገና አለሁ እያለ ነው እያስተዳደር ነው። ማን ያስተዳደር? ማን አለ ተቀያሪ? አሁን እኮ የለም። አሁን እኮ ገና ጅምሩ ላይ ነው ያለ ነው። ነገ በኋላ ግን ያው እንግዲህ አሜሪካም ሆነች ካታርም ሆነች ግብጽም የቱርክም ወታደሮችም ይመጣሉ፣ ሰላም ለማስከበር ብለው ይመጣሉ፣ ይገባሉ። በዛን ሰዓት ሐማስ መሳሪያውን እንዲያወርድ ይገደዳል፣ ይጠየቃል እንጂ እስከዛ ድረስ ግን አሁን ሐማስ አንደኛ አለሁ ማለት ይፈልጋል።
አቸነፍኩ እያለ ነው እኮ የሚወጣው አለ። ድል አድርጌ መጣሁ ነው የሚለው። እንግዲህ ድል ያደረገው ምን እንደሆነ እንግዲህ ያው ድል አድርጌ መጥቻለሁ ለሚላቸው እነሱ ሊጠይቁት ይገባል። እኛ አይደለም እንጠይቀው። ግን ሐማስ ጥቅምት 7 2023 የወሰደውን ክስተት ያስከተለው ከዛ በኋላ ያስከተለው መዘዝ ይሄው 2 ዓመት በላይ የፍልስጤም ህዝብ የጋዛ ህዝቦችም እኮ አብዛኛዎቹም ያውም የሐማስን ደጋፊ ቢሆኑም የሚሰቃዩትን ስቃይ እኮ ሁላችንም እያየን ነው የተመለከትን ነው። እና አዛም እንዳልነበረች ሆናለች ማለት ይቻላል። አሁን ትናንት አይተህ ከሆነ የተጠለፉ ዜጎችን ይዞ የሚመጣ አውቶቡስ ሲታይ እንዲሁ የሚመጣበትን መንገድ ስናይ በጥንቃቄ ነው በጣም በዝግታ የሚነዱት። ቦታ ሁሉ እንግዲህ የአውቶቡስ ማለፊያ እንደሌለ ነው የታየው እኮ። ስለዚህ ይሄ ነው እንግዲህ እነሱ ጥቃት ማፍረስ፣ ከተማ ማፍረስ፣ ህዝብ መግደል፣ የራሳቸውን ህዝብ ዋጋላታለሁ የሚለውን ህዝብ መጨፍጨፍ ነው፣ ማስጨፍጨፍ ነው፣ ማስገደል ነው። ዛሬም አሁንም እየዞረ የሚያደርገው ምንድነው? አንተ ከእስራኤል ጋር እንዲህ ብለሃል፣ አንተ እዚህ ጋር ያድርግል እየፈለጉ መግደል ነው አሉ። የተለያዩ ሚሊሻዎች አሉ ሐማስን አንፈልግም ብለው ለመዋጋት የወጡ እነሱን እየፈለጉ እየለቀሙ አሁን ጥቃት ያደረሱባቸው ነው የሚገኙት። እና ለዚህ ነው አሁን ሐማስ አሁን አለው ማለት ይፈልጋል እንጂ እድሜ የለውም። እንግዲህ መረበሹን ይተዋል ለማለት አንዳንዴ አስቸጋሪ ነው። አሁን እስረኞችም ተለቀው ሩቅ የማይሄዱበት ሁኔታ አለ። እንዳልከው በሂደት የሚታይ ጉዳይ ነው። የአካባቢያችን ሰላም ጊዜ ሊወስድ ይችላል። ሌላው በሚገርም ሁኔታ የሊባኖሱ ፕሬዝዳንት ከእስራኤል ጋር የሰላም ድርድር መጀመር እንደሚፈልጉ አሁን ከሰዓት በፊት የደረሰን መረጃ አይተናል። በደረሰ መረጃና እንደው ዞሮ የአካባቢ ሀገራት የጊዜ ጉዳይ ነው እንጂ ከእስራኤል ጋር ሰላም የሚፈልጉ ይመስላል አይቸው። ይኸውልሽ ሊባኖስ እኮ ትልቁ ችግሯ ሂዝቡላ ነው። የሂዝቡላ እንደዚህ የዚህ የመካከለኛው ምስራቅ ሰላም በጥባጭ የሆነችው ደግሞ ኢራን ናት። ኢራን በዚህ ሐማስን፣ ሂዝቡላን ሶሪያ ውስጥ የተለያዩ አማጽያን ሚሊሻዎችን እያሰለጠነች ጸረ እስራኤል እንቅስቃሴ የምታስካሄድ የነበረች እኮ ኢራን ነች። ኢራንም ተመታች፣ ኢራንም ተጠቃች። ሂዝቡላሁን መሳሪያው እያስረከበ ነው። ሊባኖስ ጋር ምን የሚያጣላት ነገር አለ? ሌሎች አረብ ሀገራት ምን የሚያጣላቸው ነገር አለ? የፍልስጤም ጉዳይ ኩታል በጦርነት አልመመለስ አይቻልም። የፍልስጤም ጉዳይ እኮ ራሳቸው ፍልስጤሞችን እኮ አይቀበሏቸውም። ስለዚህ እስራኤልን የማይፈልግ የለም። በአሁኑ ሰዓት ከእስራኤል ጋር በሰላም ለመኖር የሚፈልጉ የአረብ ሀገራት ብዛት አላቸው። ይሄ ጦርነቱ በአንድ በኩል እና ለመሰለሽ እንግዲህ ይህ ጥቅምት 7 የተከሰተው ክስተት ብዙ መስዋዕት ተከፍሎበታል። ብዙ ወታደሮቻችን አልቋል። ዜጎቻችን ተጨፍጭፏል፣ ታርደዋል፣ ተቃጥለዋል በሳት በሰው ልጅ ላይ ያደርስበታል ተብሎ የማይታመን ነገር በሙሉ አድርገውብናል። ያም ሆኖ ግን እስራኤል ኃያልነቷን አይደለምና በመካከለኛው ምስራቅ በዓለም ደረጃ ኃያልነቷን ያስመሰከረችበት ቀን ነው፣ ወቅት ነው። ይህ 2 ዓመት ውስጥ ማን አስቦ ነበር እስራኤል ኢራንን ልታጠቃ እንዴ? ኢራንን እኛ በዛን ተኩሳለን። ስለዚህ ሂዝቡላ አለብን እኮ። ሂዝቡላ የታጠቀው መሳሪያ ደግሞ በጣም የታጠቀው እስከ ፍንድ ታጥቆ ነበር። እንደዚህ ቢሆን ሶሪያ ውስጥም እኮ የኢራን አማጽያን ነበሩ። በዛ እንዴት አድርገን ነው ኢራን መምታት የምንችል የሚባልበት ወቅት የነበረ ነው። ሐማስ ተመታ፣ ሂዝቡላ ተመታ፣ ኢራንን ቀመሰች። አልፎ ሁቲን የወተት ዝንቦች በሚላቸው እንደ ሽሎሞ ሞላ ጥልቅ ላሉ ሁቲም ቀላል አይደለም። በእርግጥ እንግዲህ ሚሳኤል መተኮስ ማለት ቀላል አይደለም። ከሆነ በኋላ በአሁኑ ሰዓት እስራኤልን እያንዳንዱ ለራሱ ጥቅም ሲል ብቻ ይፈልጋታል። እስራኤልን ለራሱ ጥቅም ሲል ብቻ። ሳውዲ አረቢያም ቢሆን አሁን ወደ ሰላም ድርድር ይመጣሉ። ሳውዲ አረቢያ እንግዲህ ጥያቄዋ የፍልስጤም ጉዳይ ነው እንደምናውቀው። ከጦርነቱ በፊት ደርሶ እኮ ነበር ከጦርነቱ በፊት። በኋላ ግን ጥቅምት 7 ነው እንደገና ወደ ፍልስጤም የሚለው ሀሳቧ ወደኋላ እንድትጸና ያደረጋት። እንግዲህ ባለው ሁኔታ ዞሮ ከእስራኤል ጋር የሰላም ስምምነት መድረስ ምናልባት የሂደት የጊዜ ጉዳይ ነው እንጂ እንዳልነው ለራሳቸው ጥቅም ሲሉ ነው። ሀገራቱ ያተርፋሉ እንጂ አይጎዱም። እንዳየ ነው እንግዲህ ፍልስጤማውያን ሐማስ
ሂዝቦላ በተለያዩ ሀገራት ራሱን ባደራጀ ቁጥር ሀገራቱ እየሞቱ ነው። እንግዲህ ይሄን ነው ማየት የምንችለው ከአካባቢውና ለራሳቸው ሲሉ ሊባኖስ አሁን ሂዝቦላን ባለው ሁኔታ እያዳከመች ከሄደች እንደገና ማንሰራራት ትችላለች። በዛ ላይ ደግሞ ከእስራኤል ጋር ድንበሯ ሰላም ከሆነ እኮ የመካከለኛው ምስራቅ ፓሪስ ነበር የምትባለው ሊባኖስ ቤይሩት። በጣም ጥሩ ታሪክ ያላት ግን ታሪኳ በጣም የረዘመ ታሪክ እየሆነ ነው። እውነት ነው። ጥሩ ለማጠቃለል ምን ትላለህ አይቸው? ለማጠቃለሉ በቅድሚያ እንኳን እዚህ ሰዓት አደረሰን ነው የምንለው። በእውነት እኛም ቢሆን እንደው ዜናው ወጃ እያል በምንገባበት ሰዓትም የተጠለፉት እያልን ስናውጅ እንደዚህ እያልን ትንሽ የማስልችኝ የነበረ ጦርነት ነው የነበረ። ወታደሮቻችን እንደዛ የወደቁትኝ እንደዛ ራሳቸውን መስዋዕት ያደረጉትኝ ታግለው ለዚህ ደረጃ ያደረሱን ደግሞ በትልቁ ሊመሰገኑ የሚገባ 915 ወታደሮች ይሁት መስዋዕት የእስራኤል ወታደር ጀግና ወታደር ማንም በዓለም ላይ አለ የተባለ የጦር ኃይል ሊቋቋመው የማይችለውን የጉሪላ ጦርነት የሚባለው እንደዚህ ጭፍቅፍቅ ካሉ ቦታ ውስጥ ገብቶ ጠላትን መርምሮ መምታት የእስራኤል በተለይ በዚህ በጦርነት በኩል አሁን ያሳየችው ኃያልነት ፎቁ ሳይደረመስ ከተፈለገችው ፎቅ ድረስ እንደውም አንዱ ኢትዮጵያዊ ጋዜጠኛ ምን ሲል ነው የሰማሁት? እስራኤል እኮ አለ የትኛው ክፍል ነው አለ ብላ ፎቁን ሳይሆን የክፍሉን የሚኖርበት ዶርሙን ክፍሉን ብቻ ቁጥሩን አይታ መታ የምትገልነች ብሎ የተናገሩት ነው። እውነት ነው። የነሐንያ በሚገደሉበት ሰዓት በምን አይነት ሁኔታ ነው ያደረገችው? እና እስራኤል ይህን ደረጃ ለደረሰችበትኝ የጦር ኃይሉን ኃያልነቷን በእውነት ወታደሮቻችን ሊመሰገኑ ይገባል፣ ሊወደሱ ይገባል። የቆሰሉ ወታደሮችም አሉ፣ መጠየቅ ያስፈልጋል፣ መንከባከብ ያስፈልጋል። እና የቀሪ በህይወት የሌሉት የተሰለፉት ወገኖቻችን እስከሚመጡ ድረስም ይሄ ሁኔታ የሚቀጥል ሁኔታ ነው። እንግዲህ መጨረሻውን ያሳምርልን። መጨረሻውን በእውነት ይሄ ጦርነቱ ጠፍቶ አልቆ በአካባቢያችን ሰላም ሆኖ እኛም እፎይ የምንልበት ራሱ የፍልስጤም ህዝብም በእውነት ጥሩ መሪ አግኝቶ ራሱን የሚያስተዳድረው መሪ አግኝቶ ወደ ሰላም የሚመጣበትና መካከለኛው ምስራቅ የምታብብበትኝ ወቅት ሊሆን ይችላል እና እንኳን ለዚች ቀን አደረሰን። ቀሪውን ደግሞ ያሳምርልን ነው የምለው። ወርቅነሽ በጣም እናመሰግናለን። አይቸው መልካም በዓል ይሁንልህ። እሺ መልካም በዓል።